ሰላም እራሷን ሳተች። 2 ሚሊዮን ብር ተጠየቀች። ሳሚ ደውሎ 2 ሚሊዮን ብር ካላመጣሽ የአልማዝን አስከሬን የት እንደቀበራችሁት ከወንድምሽ ጋር አይቻለውና ስለዚህ 2 ሚሊዮን ብር ታመጫለሽ ብሎ ስጠይቃት እራሷን ሳተች። በሌላ በኩል ቃል እየሄዳ 2 ሚሊዮን ብር ሰላምን ጠይቃታለና ከ2 ሚሊዮን ብር 50% እንድትሰጠኝ እፈልጋለሁ አለችው። አቶ በኃይሉም እንግዲህ አንቺ በጣም ቀለኛ ነሽ እንዴ? በጣም እኮ ነው የምትቀልጂ ሲላት የምትቀልደው አንተ ነህ ብላ እንግዲህ ጥላው ሄዳለች። እንግዲህ ወደ እናቷም ስትሄድ ደግሞ ብሌን ደግሞ ተደውሎ ሰላም ናት ወላጅ እናትሽ፣ ትክክለኛዋ ሰላም ናት ወላጅ እናትሽ ተብሎ እንግዲህ ለወይዘሮ ገነት ተነግሯታል። እንግዲህ ዳግምም ደግሞ ይችን ገዝተሽ ለእናትሽ ውሰጅላት እኔም ልጅ ማለት ነኝ ብሎ እንግዲህ ለብሌን ብር ሲሰጣት ቃል ኪዳን አይታ ነበርና ስልክ ያልተደወለላትን ስልክ እያወራች እንግዲህ ወሬያቸውን አቆርፍዳቸዋለች። አደራ ድራማ እንግዲህ በጣም በሚገርምና በሚያደንቅ ሁኔታ እንግዲህ አዳዲስ ነገሮች እየተፈጠሩ ይገኛሉ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሰላም ተደውሎባት እንግዲህ ራሷን ስታለች ማለት ነው። ራሷን ስትሰተም እንግዲህ ብሌን ውሃውንም ምኑንም ረጭታ እያንቀሳቀሰቻት እባክሽን እርጂ ቃልዬ እባክሽን እርጂ ስትላት አንቺ ምን አገባሽ? ለምንድነው የምታሽቃብጂው? ምን አገባሽ ብላ እንግዲህ ብሌንን ተቆጥታታለች። አንቺ ምን አይነት ጨካኝ ነሽ? እሺ ቢያንስ ዳግምን ጥሪው ስትላት እንዲ አንቺ አሁንም በሰባቡ ዳግምን ማግኘት ትፈልጊያለሽ? እንዲ አንቺ ምን ነሽ ምናምን ብላ እንግዲህ ተናግራታለች ማለት ነው። በዚህ ሰዓትም ስለ ዳግም ታስቢያለሽ? እንዲ አንቺ ምን አይነት ወሴት ይሆናት ምን አይነት ልጅ ናት ብላ እንግዲህ ብሌንም ደንግጣ እያለ ሰላም መንቃት ስትጀምር እንግዲህ እማዬ የኔ ውድ እናት ደህና ነሽ? ተጨንቄ ነበር፣ እስኪ ዞር በይ ወደዛ እያለች እንግዲህ እየገፋቻትም ነበር ብሌንን። እሷም እንግዲህ ማስመሰሏን ቀጥላለች ማለት ነው። እያንዳንዳችሁ አንቺንና ዳግምንማ እነጣጥላችኋለሁ እያለች እንግዲህ እየፈከረችም ነበረ። በሰላም መታመምም እንግዲህ ያፌዘች ነበረ። ግን ሰላም መንቃቷን ስትጀምር እያስመሰለች ነበረ ማለት ነው። ቆይ ግን እንዴት ነው የምትችልበት ማስመሰሉን? ቆይ አልገባኝም፣ ለምንድን ነው በዚህ ደረጃ የምታስመስለው? እያለች እንግዲህ ብሌንም ደግሞ እየጠየቀች ነበረ ራሷን። ከዛም እንግዲህ ሰላምን ደግሞ ብሌን ሆንሽ ነው? ቆይ ትዬ ምንድን ነው ችግርሽ? ምንድን ነው የገጠመሽ? ለምን አትነግርኝም? ስትላት ለአንቺ መንገር አልፈልግም ብሌን፣ በጣም ነው ያስጠላኝ፣ በጣም ነው ይከፋኝ፣ በጣም ከፍቶኛል፣ በጣም ችግር ውስጥ ነኝ እያለች እንግዲህ ለብሌን እያማከረቻት ነበረ። ብሌንም ደግሞ ንገሪኝ፣ ምንድነው ችግርሽ? ቆይ የሆንሽው ምንድነው? ለምን አትነግሪኝም? ስትላት ለአንቺ የሚነገር አይደለም፣ ብቻዬን መሆን እፈልጋለሁ፣ ወደ እናትሽ ሂጂ በቃ ብላ እንግዲህ ወደ እናቷ ልካታለች ማለት ነው። ከዚያ ወደ እናቷ ስትወጣ እንግዲህ ውጭ ላይ ቆማ ቆይ ግን ምንድነው የሆነችው? ሰላም በጣም እኮ ልክ አይደለችም፣ በጣም ውስጧ ተረብሿል። ቆይ ግን ምንድነው የሆነችው እያለች እንግዲህ ብሌንም እያሰበች ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ ዳግም መጥተው ሞንነሽ ነው ሲላት ዳግም ሰላም ልክ አይደለችም፣ ውስጧ በጣም ተረብሿል፣ ምንድን ነው የሆነችው? የምታውቀው ነገር አለ እንዴ ስትለው ኧረ እኔ የማውቀው ነገር የለኝም፣ ምን ሆና ነው? በሰላም ነው ሲላት እኔም አላወኩም፣ ግን ልክ አይደለሽም፣ አሁን ወደ እናትሽ ሂጂ ብላኝ ወደ እናቴ ልሄድ ነው የወጣሁት ስትለው ልትሄጂ ነው እንዴ ብሌንዬ ሲላት አዎ ልሄድ ነው ትለዋለች። ከዛም በመጨረሻ ላይ እንግዲህ ወደ እናቷ ለመሄድ ስትዘጋጅ ይችን ይዘሽ ሂጂና የሆነ ነገር አድርግልኝ በስምሽ ይላታል። አይ በባለፈው ያደረግከውንም ሰምቻለሁ፣ አሁንማ ድጋሚ አላደርግም ስትለው እኔ እኮ ልጅ ነኝ፣ ምን ነው ልታርቂኝ ፈለግሽ እንዴ ይላታል። ወይ እኔ ፍቅር አንተንማ አላርቅህም፣ ግን አመሰግናለሁ ካልክሽ ይወስዳለሁ ብላ እንግዲህ ብሩን ተቀብላ ሄዳለች ማለት ነው። ከዛም እንግዲህ ስልክ እያናገረች ቃል እየመታ በታተናቸዋለች። መቼም አብራችሁ መሆን አትችሉ፣ እናንተንማ አነጣጥላችኋለሁ እያለች እንግዲህ በቅናትም እየተንጨረጨረች ነበረ። በጣም እየተንጨረጨረች ነበረ በቅናት ማለት ነው። ከዛም በመጨረሻ ላይ እንግዲህ በቃ ዳግምና ብሌን አብረው ሊሆኑ ነው፣ እኔ ሊተወኝ ነው ማለት ነው፣ በዚህ ደረጃ እኔ ሊተወኝ ነው ማለት ነው እያለች እንግዲህ እየተቃጠለችም ነበረ እንግዲህ ቃልዬ ማለት ነው። ከዛም በመጨረሻ እንግዲህ ለምን አቶ በኃይሉን ሄጄ ለምን 2 ሚሊዮን እንደጠየቃ ደርሼበታለሁ፣ ስለዚህ ግማሹን ቢያንስ እንኳን እንዲሰጠኝ ልጠይቀው ብላ ሄዳ እሺ አቶ በኃይሉ ምን እያደረክ ነው? 50% እንድትሰጠኝ እፈልጋለሁ፣ ስንት ልትሰጠኝ አስበሃል? ትለዋለች። ስንት እንድትሰጥሽ አሰብሽ? 50% እንድትሰጠኝ አስበሃል? ኧረ እባክሽ ስራውን እኮ እየሰራሁት ያለ እኔ ነኝ፣ እየተወንኩት ያለ እኮ እኔ ነኝ። አንቺ እኮ በሰባስባቡ ልታበላሽብኝ እየጣርሽ ነው ያለሽው። ደግሞ 50% ታያለሽ እንዴ?
ሂጂ እባክሽን ብሎ እንግዲህ አስደንግጦ ወጥቷታል ማለት ነው። ከዛም ሲያስወጣት በጣም እኮ ቀልደኛ ነህ እሱን ራስህ ታውቃለህ ብላ ጥላው ወጣለች። ጥላው ስትወጣ ለሰላም እነግራታለሁ ምክንያቱም አልማዝን እንዳልገደለቻት እነግራታለሁ ከህሊና ጸጸት አስወጣታለሁ ብላ እየሄደች ነበር ቃልዬ ማለት ነው። ልቧ ተነክቶ ከዛም በኋላ እንግዲህ ሰላም ውጭ ከአይምሮዬ ውጭልኝ ያንቺ ነፍሰ ገዳይ የሚል ድምጽ በጆሮዋ እያቃጨለ ስለነበር ሄዳ ትይዛታለች። ከዛም ስትይዛት እንግዲህ እሺ በቃ ምናምን ብላ ተረጋጊ፣ አንቺ እኮ ሰላምን አልገደልሻትም፣ አንቺ እኮ አልማዝን አልገደልሻትም፣ አውቆ ነው አቶ ባይሉ ነው እንደዚህ እያደረገ ያለ፣ አልማዝ አልገደልሻትም፣ ሄዳለች፣ ተሳፍራለች፣ ያውቆ ነው እንደዛ ያደረገሽ አቶ ባይሉ፣ እማዬ ተረጋጊ እያለቻት ያለ ምን ማንሽ ደግሞ አንቺ ምንድነሽ ልጄ መጣሽ ቁጭ በይ እንጀራ አመጣልሻለሁ ትበያለሽ፣ እሺ ምግብ የምትበይው አመጣልሻለሁ ብላታለች። ከዛ እንዴ እማዬ እየቀለድሽብኝ ነው ሞነነሽ ነው ስትላት ቁጭ በይ እሺ አሁን እንጀራ አመጣልሻለሁ ብላ እየሮጠች ሄዳ እንጀራ አመጣች። ማንሽ አንቺ ልጄስ ውጪ አንቺ ልጅ አይደለሽም ውጪ ብላ እንግዲህ አባራታለች ማለት ነው። ራሷን ስታለች ሰላም በጣም በሚያሳዝንና በሚገርም ሁኔታ የአእምሮ በሽተኛ ሆናለች። በቃ ሰላም እንዴት መመለስ እንደምትችል ራሱ አላቅም። በጣም ተረብሻለች፣ በጣም ታማለች። ከዛም በመጨረሻ ላይ እንግዲህ አቶ ላይኩን ይችብድ ትነግራት ይሆን እንዴ ብሎ ሲደውልላት 30% እሰጥሻለሁ፣ እሺ በቃ 35%፣ እሺ በቃ 45%፣ እሺ በቃ 50 ያለያል። ከነውም የለ እባክህ ዝም ብለህ ራሷን ስታላለች ትላለች። ምን ይላታል? አዎ ራሷን ስታላለች፣ ጭራሽ ምን ነው የማታውቀው ታማለች፣ ይሄማ አይሆንም ይላታል። ሆነ እንጂ ሆነ የሚሆንና ማይሆን ላይ ታጣቀም አይደል? ሆነ በቃ እኔና ራሱ ልጅ አይደለሽም እያለችኝ እያባረረችኝ ነው። በቃ ራሷን ስታለች። አንተ ራስህ እንግዲህ ምን እንደምታረግ አላውቅም። ለራስህም የለም እንኳን ለኔ። ይኸው ሰላም ራሷን ስታለች፣ የአእምሮ በሽተኛ ሆናለች እያለችው ነበረ። እንደዚህማ አይሆንም፣ እንዴት ይሆናል እንደዚህ? ሆነ በቃ ሆነ። አንተ 50% 60% ትላለህ። አይምሮ የሚነካ ነገርና አይምሮ የማይነካ ነገር አስተካክል አሰራም አስበህበት። ይቺ ሴት ከአረብ ሀገር የመጣች ናት። አሁን ደግሞ ነፍስ ያልገደልሽው ነፍስ ገደልሽ ስትባል ማጂ ምን ሊሰማት እንደሚችል ብሌንም የኔ ልጅ ናት እያለች ነው። አሁን ወደ ራሷ ስትመለስ ሁሉም ነገር ይከስርልሃል። አካሄድህን ያሳመርክ መስሎሃል፣ ግን አንተ ግን እንኳን አካሄድህ ልታሳምር የመጣህበትን መንገድ ራሱ እያበላሸህ ነው። ጭራሹንም የለም ለአልማዝ እኮ ብር ሰጣታለሁ፣ አንተ እንኳን ለራስህም የለህም። ራሷን ስታለች እኮ ነው የምልህ፣ ራሷን ስታለች እያለ ነበር። ከዛም እንግዲህ ብሌን ሄዳ ወደ እናቷ እማዬ ሰላም ልክ አይደለችም፣ በጣም ተጨንቃለች። አሁን ራሱ ራሷን ስታ እኔ ነኝ ያነሳዋት እኮ የዛን ጊዜ እኮ ለአልማዝን ሂጄ አልማዝ የታለች ብዬ ስጠይቅ እኮ ልክ አልነበረችም እኮ በጣም እኮ ልክ አልነበረችም። ሰላም እንደ በፊቱ አይደለችም። አሁን እንደ በፊቱ አይደለችም። ለአልማዝ ቤተሰቦችም ደውዬ ነበረ፣ ለእህቷ ደውዬ ነበር። አልማዝም አልመጣችም አሉኝ። እናትሽ ናት እኮ እና የት ሄዳ ይሆን? ቆይ አልማዝ መሆንናለች ትላለች ገነት ማለት ነው። እሷ ባክሽ ምንም ትሆነኛ አይመለከተኝም እንዴ እናትሽ እኮ ናት። ባክሽ እናቴ አይደለችም፣ በብር ተገዝታ ነው የመጣች። ምን? አዎ በብር ተገዝታ መጣ ነው፣ እናቴ አይደለችም። እኔ ነኝ የሳሳትኩሽ ልጄ፣ እኔ ነኝ የበደልኩሽ ልጄ ትላታለች። ማያንቺ ምንም አላደረግሽም ባክሽ፣ በገንዘብ ተገዝታ መታ ነው፣ ትጥፋን አይመለከተኝም፣ እናቴ አይደለችም ብላ በቃ እሺ የሆነ ነገር ገዝቼ ላምጣልሽ ብላ ስልኩን ትታው ትሄዳለች። ከዛም ሳሚ ደውሎ ማን ያነሳዋል? ገነት ታነሳዋለች። ገነት ታነሳውና ሀሎ ስትል ሰላም እናትሽ ናት፣ ትክክለኛ እናትሽ ናት ሰላም። ምን ልና ውይ ትልቋ ሴትዮ ናት እንዴ ብሎ ይዘጋዋል ስልኩን ማለት ነው። አቶ በኃይሉማ 2 ሚሊዮን እንዳገኘ ዝም ብላ አትበላትም። እችን 2 ሚሊዮንማ አትበላትም። አንተ ውሸታም አስመሳይ ሰውዬማ በሰው ሕይወት አትቀልድም። እንዲች እንደቀለድክማ ዝም ብለን አናይህም እያለ እንግዲህ ነገሮችን እያጣጣፋቸው ነበረ ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ማለት ነው። ከዛም በጨረሻ ላይ እንግዲህ ብሌንም እማዬ መሆንነሽ ነው ስትላት ስልክ ተደውሎልሽ ነበረ፣ ግን እኔ እርግጠኛ መናገር አልፈልግም። የዛኔም ትክክለኛውን ሳላረጋግጥ ተናግሬ ነው የጎዳውሽ። አሁን ግን አልነግርሽም። እማዬ ለምን አትነግሪኝም? ስልክ ተደውሎልሽ ነበረ ያልኩሽ እኮ ነው። ያቺ ቃልዬ ለራሱ በጣም እኮ ነው የምታስመስል እማዬ፣ በጣም ነው እኮ የምታስመስል። ልጇ እኮ አይደለሽም እና ልጅሽ አይደለሽም ብለሽ ለምን አትነግሪያትም?
ከዛ ውስጥ ምን ሴራ እየተሴረ እንደሆነ እኔ ምን አውቃለሁ እማዬ፣ እንዴት ብዬ ልንገራት? እኔ ለራሴ እኮ ፈራሁ። በጣም ነው የምታሳዝነው ሰላም፣ በእውነት በጣም እንደዚህ አይነት ችግር ውስጥ ገብታ አስባችሁታል? አረብ ሀገር ደርሰን ሂደን ቤተሰቦቻችን እንደዚህ በአእምሯችን ለመጫወት እየሞከሩ አረብ ሀገር ደርሳ የመጣች ሴት ጠሽናት እያሉ እመቤቴን፣ በጣም እኮ ነው የሚገርመው። በጣም ማለት ነው በሰላም ላይ እየተካሄደባት ያለ ነገር። ከአረቢቱ እንኳን ስትመጣ በጣም ሞቅ ያለ ዳጎስ ያለ ገንዘብ ስታን የሰደደቻት አረቢቱ ሞቅ ያለ ገንዘብ ነው ሰታ የሰደደቻት። ስለዚህ ብር አላት እኮ ነው የምልህ። ገንዘቧ፣ ቤቷ፣ በዛ ላይ የቤቷ እቃ፣ በዛ ላይ በቃ ይሄ የልፋቷ ውጤት ድካሟ ምናምን ምንም ነው በቃ የማይመስል አረብ ሀገር ሴት። አትገረሙ? ይህ አደራ ድራማ በጣም ብዙ ነገር ያስተምረናል ብዬ አስባለሁ። ካስተዋልንበትና ከተረጋገነበት በጣም ብዙ ነገሮችን ያስተምረናል። በእውነት ነው የምላችሁ። እንግዲህ በዚህ ደረጃ በገዛ ገንዘቧ ስንት ሰው እንደመደበባት አስቡ። ሳሚን መደበባት፣ ቃልየን መደበባት፣ ራሱ አልማዝን መደበባት። አስቡ፣ እናትና ልጅ ላለመገናኘት። ይህ ሁሉ ነገር ምንድን ነው? ገንዘቡን ለመውሰድ፣ የእሷን ገንዘብ ወደ ራሱ ለማድረግ። በጣም እኮ የሚገርም እኮ ነው። አንዳንዶቹ ደግሞ ይሄ ለራሱ ለእኛ ትምህርት ሊሆነን ይገባል። አንዳንዶቹ ደግሞ ብራችሁን ለወንዶች እየሰጣችሁ ይሄው እንኳን አይደለም ይቅርና ሌላ ወንድ እንኳን አይደለም ሌላ አዳም ተብሎ መጥቶ የገባው ወንድ የእናት ልጅ ወንድም እንኳን እንደዚህ እንደሚያደርግ ትምህርት ልንወስድ ይገባል። ከአደራ ድራማ በጣም የሚያስተምረው ነገር ብዙ ነገር አለ። ላስተዋለው ሰው ሰላም ሙሉ በሙሉ ቅንነት አለባት፣ የዋህነት አለባት። ይሄን ቅንነቷን ደግሞ እንደምንድነው የተጠቀሙ? ገንዘቧን እንደመውሰድ ማጅ ብቻ። በጣም እኮ ከባድ እኮ ነው። ከዛም ራሷን ስታም ወድቃለች። ብር ታመጫለች ትባላለች፣ ሰው ገለሻል ትባላለች፣ ልጅሽ ይችን አትብላ ሌላ ልጅ ትሰጣለች። በተለይ ሁልጊዜ ልጆቻችሁን በቪዲዮ የማታዩ ሰዎች፣ ጌታ ምስክሬ፣ በቪዲዮ የማታዩ ሰዎች ማጅ እንግዲህ ምን ልታረጉ እንደምትችሉ በጣም ከባድ ነው በእውነት በጣም ማለት ነው። አሁን እንግዲህ ሰላም አብዳለች። ገንዘቡን እንዴት ማግኘት እንዳለበት ለራሱ አያውቅም። ምክንያቱም ባመጣው መዘዝና ባመጣው እንትን ራሷን ስታለች። እንዴት አድርጋ እንደምታወርሰውም አያውቅም። አሁን ምናልባት እንግዲህ ራሷን መርዞ፣ ከዚህ በፊትም ነግሬያቸዋለሁ፣ ሰላም መሞቷ፣ አልማዝ መሞቷ ለሰላም ጠንቅ ነው። አሁን እንግዲህ በአይምሮዋ ነው የሚጫወትባት ብያችሁ ነበረ። አሁን ይኸው የተጫወተባት። አሁን ደግሞ ራሷን ስታለች። ገንዘቡ ወደ እኔ ይምጣ ብሎ ሌላ ታሪክ ይፈጥርና ገንዘቧን በሙሉ ወደ ራሱ ስም ያደርጋል። ቤቷንም ንብረቷንም ገንዘቧንም እያስፈረመ እንግዲህ አይዞሽ እያለ በማታውቀው ነገር አይምሮዋ ተመርዟ ላይ በማታውቀው ነገር ገንዘቧን ወደ ራሱ ያደርጋል። እመኑ ደግሞ እንደዛ ነው የሚያደርገው በኃይሉ። ገንዘቧን አሁን ወደ ራሱ ነው የሚያደርገው። እያሳሳተ ነው ያስፈርማት። እሷ እንግዲህ ትፈርማለች። እኔ አይምሮዋን ስለነቀለ እንደዚህ አርጊ ሲላት ያስደርጋታል። በቃ ከጎኗ እንግዲህ ብሌንና ዳግም ካልቆሙላት አኪድ ተቋቁመው መቆም አለባቸው ብዬ አስባለሁ። በእውነት አጠገቧ እንዲሆኑላት እኔ ምኞቴ ነው። በጣም ነው የሚያሳዝነው። ራሷን መሳቷ በጣም ነው የተሰማኝ ማለት ነው። እና ለማንኛውም ምልላችሁ ፈልጌ ነው፣ ገንዘባችሁን ለመያዝ ሞክሩ። ከወንድ ጋር መንጠላጠል፣ ቤተሰብን አትመኑ። ብዙ ነገር አለና በቀጣይ ምን ይፈጠራል ይዤላችሁ እመጣለሁ። ላይክ አድርጉኝ።